ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ አላችሁ? ለቤቴ አዲስ ሆናችሁ ሰብስክራይብ እና ላይክ እያደረጋችሁ ጀምሩ። ሌላኛው እንግዲህ ነፃ ዋይፋይ አላገኘውም፣ ነገር ግን እቤት ውስጥ ዋይፋይ እያለ ዋይፋይ ሳሰጣችሁ መዳማችሁ ለከለከላችሁ ቪዲዮ ሰርቼላችኋለሁ። ወደ ታች ማየት ትችላላችሁ፣ ኮዱን እንዴት እንደምታገኙ ማለት ነው፣ ፓስወርዱን ማለት ነው። ሌላኛው እንግዲህ ዛሬ ሄርሜላ ተጠልፋለች ወይ ደግሞ ጠፍታለች ብሎ መጥቷል። ቅድም ካያችሁት ጫታሙ ቤት ነው የሄርሜላ ወንድም ቤት ነው መሰለኝ ቪዲዮ ተለቆ ነበረ እና ሄርሜላ ጠፍታለች ምናምን እያሉ ነበር። ነገር ግን በዚህኛው ቪዲዮ ላይ እንግዲህ አብርሃም ዳንኤልን እንግዲህ አንተ ነው የወሰድከው ሄርሜላን ከናንተ ውጪ ማንንም አይወስድም እያለ ነው። ነገር ግን እኔ እንደራሴ ደግሞ አብርሃም ወንድም ነው ሄርሜላን እያታለላት የነበረው ሻይ ቡና ልበልሽ እያለ የነበረው። አሁን ዳኒ ከሩታ ጋር ነበረ አይኖ እናቃለን ሁላችንም። ነገር ግን ዳኒን ደግሞ ሩታ ከህይወት አስወጣለች ባለፈው ካያችሁት ማለት ነው። ነገር ግን እንደ ውሸት ተጣልተው እነሱ ግን ከኋላ ሌላ ነገር እየሰሩ ነው ካላችሁ አላቅም። ግን ሩታ እንግዲህ ሚዲያ ላይ ነው ሜሪና ዳኒን ከህይወቴ ውጡ ብላ አስወጣችሁ ማለት ነው። ስለዚህ ዳኒ ደግሞ ካያችሁት እግዚአብሔርን ብሎ እየማለ ነው። ስለዚህ እግዚአብሔርን ብሎ መማል ማርያምን ብሎ መማል ወይም ደግሞ አላህ ምናምን እያሉ መማላቸው ለነሱ ብርቅ አይደለም። በዚህ አጋጣሚ ወይም ደግሞ እንደ ሪሊ አይነት እንደ እውነተኛ አይምሉም። ገባችሁ አይደለ? በእግዚአብሔር የሚነግዱ ናቸው፣ እሱን እናውቃለን። ግን ዳኒ ደግሞ እግዚአብሔርን እያለ እሱ ይሆናል ብዬ እኔ አላስብም በራሴ። ምክንያቱም ሩታና ኤፍሬም ነው ይሄንን ነገር ሴራ እያደረጉ የነበሩ። ስለዚህ የበለጠ ደግሞ ወንድም ነው ወስዷት ሁላ ሻይ ቡና ብሏት ሁላ ከዛ ልክ እንደ ሚስት እንደ ፍቅረኛ እያሰባት የነበረው ኤፍሬም ነው። ስለዚህ ኤፍሬምን ሳትይዝ አንተ ኤፍሬምን ሳትጠይቅ ሄርሜላን የጠራት አንተ ነው ባለፈው። ስለዚህ እቤት አላደረችም ብሎ ነው እንግዲህ የመጡት። ባለፈው ግን አይታችሁ ከሆነ ሄርሜላ ደውላልኛለች፣ ሶ ነግራኛለች ከዚህ በኋላ ሄርሜላን እንዳታገኝ ብሎ ትላንትና ኤፍሬምን አስጠንቅቋል። ነገር ግን አሁንም ቢሆን ኤፍሬምና ሩታ ናት እንጂ መጠየቅ ያለባችሁ የሄርሜላ መጥፋት ኦኬ ዳኒ አይደለም። በዚህ አጋጣሚ ማለት ነው። ምክንያቱም እነሱ ናቸው ይሄንን ነገር እያደረጉ ነው። በዚህ በኩል ሩታ መታ ለአብርሃም እንደዚህ አድርግ እያለች ሀብል እየሰጠችው ምናምን ስለከፋ ምናምን እያለች ነበረ። ሶ በዛ በኩል ደግሞ ኤፍሬም ነው። ስለዚህ ዳኒ እዚህ ውስጥ ምን አስገባው ነው እሱ ቤት ቪዲዮ መስራት ፈልጋችሁ ነው? አልገባኝም። ሁላችሁም በየፊና እየመጣችሁ ነው። ዴቪድን ካያችሁት ኤፍሬምን ይዞ መጥቷል። ሁሉም ቤተሰብ ሽቃ ላይ ናቸው። እናውቃለን፣ አይ ነው እናውቃለን። ነገር ግን የማይመስል ነገር ለሚስት አትንገር የሚለውንም ደግሞ እያሰባችሁበት እንዴ እና ነገሮቹ ወደ ሌላ መንገድ ከሚወስደን ቶሎ በለክ በጠባይ ነው እኛ የምንጠይቀው። ምንም ነገር አንፈልግም። ከአንተም ጋር ግብግብም የሆነ ነገር መፍጠር አንፈልግም ማለት። አሁን ዳኒን እየጠየቃችሁ ያላችሁት አንድ ጊዜ ሩታን ስለጠለፋት ነው። የዛ ሰዓት ትዝ ካላችሁ ማኪና ውስጥ ጠልፏት ስለወሰዳት ዳኒ ብቻ ነው የሚጠልፈው፣ ሌላ ወንድ መጥለፍ አይችልም ሴትን። ስለዚህ በትክክል ሄርሜላ ያለችበትን ቦታ እንድትነግረን ብቻ ነው የምንፈልገው። ዳኒ ትናንት ቤት አላደረችም። ስልክ ስንደውል አይሰራም። ከትናንትና ጀምሮ እየሞከረላት ነው። ወንድሟ ነው ቤቷ ድረስ ሄዷል። ቤቷ ማንም የለም። ኢቨን ቁልፍ እንኳን ሳታስቀምጥ ነው የሄደችው። ቁልፍ ስላለው ተጨማሪ ቁልፍ ከፍቶ ነው የገባው የነበረው። ስለዚህ ሌላ ገበገብ ውስጥ ምን ተፈጠረ ነው የተሻለ የሚሆነው በዚህ ሳምንት። አሁን እኮ ይሄ ጥያቄ እኮ ማለት ይሄ ጥያቄ ማለት ነው። ሶ ሄርሜላ ሲቀጥል ትልቅ ልጅ ናት፣ ህፃን አይደለችም የምትጠፋው ከጠፋች። ነገር ግን ካገዳችሁ ማገት ነው ማገት። አዎ ማገት። ነገር ግን ሩታና ኤፍሬም ነው ተጠያቂ መሆን ያለባቸው። ምክንያቱም አስፈራርቷት ከቤት እንድትወጣ ካደረጉ ማለት አስፈራርቶ ከቤት ውጪ ወይም ደግሞ አብርሃም አጠገብ እንዳደርሽ ብሎ አስፈራርቶ በሆነ ነገር ካደረጓት ልትጠፋ ትችላለች እንጂ ዝም ብላ ልትጠፋ አትችልም። ህፃን አይደለችም ምናምን። ገባችሁ አይደለ? ነገር ግን ዳኒን መጠየቅ እኔ ፌር ነው ብዬ አላስብም። ቤተሰብ ፌር አይደለም። ሶ እነዛ ሰዎች እያሉ ዳኒ ምንም በማያውቅ ሁኔታ ባልተገኘ ሁኔታ ሶ ከጀርባ ሊሰራ ነው ብላችሁ ተጠራጥራችሁ ከሆነ አላውቅም። እሱን እኔ ደስ የማይሉ ነገሮች እያየሁኝ ነበር። ስለዚህ ከአንተ ከሩታ ከሜር ውጭ ማንም ይሄንን ነገር ማንም ምንም ሊያደርግ እንደማይችል ጠንቀና ወንድምስ ኤፍሬም እንደ ፍቅረኛ እያያት የነበረው ልክ እንደ ሚስቱ ሊያረጋቱ ላይ እየፈለ ከሴት ጋር እንደዚህ ሆኛ አላውቅም፣ ግን ካንቺ ጋር ምናምን እያለ የነበረው ወንድምንም ጥራ እንጂ ምሽ ሜሪ ዳኒና ሩታ ብቻ። ኤፍሬም አለበት፣ የኤፍሬም እጅ አለበት። ገባ አይደለ እንዴ? ስለዚህ በስነ ስርዓት በጸባይ ነው እየጠየቅን ያለነው። እንደውም ዋንኛ እሱ ነው፣ ዋንኛ ኤፍሬም ነው። ምክንያቱም ትናንትና ራሱ ካያችሁት ቪዲዮ ላይ እየሳቀ ነበር፣ አይታችሁ ከሆነ ፊቱን ማለት ነው።
ሶ ዋንኛ እሱ ነው በቃ እሱ ነው ብለ እሱ ቀጥታ እሱ ጋር መሄድ እያለባችሁ የሄርሜላን ያገታ ዳኒ ነው እንዴ እንዳለች ብቻ ነገር በመጀመሪያ ደረጃ ስለ ሄርሜላ እኔ የምጠይቅበት ምንም ምክንያት የለም። አንተም ሆነ ሁለታችሁም ማለት ነው። ምክንያቱም ሄርሜላ ከኔ ጋር የሚያገናኛት ነገር የለም። ታርዳኝ ምንም ሄርሜላን አይደለም ለየለም እንኳን ያለው በቃ እኔ ምንም ነገር ካንተ ጋር ግብ ውስጥም ምንም ውስጥ መግባት አልፈልግም እና እልህ ውስጥም አትክተተኝ። በሰላማዊ መንገድ ነው የጠየቅኩ። በጣም ይቅርታ በቃ ይቅርታ። እሱ ያለችበትን ቦታ ብቻ ነው ማግኘት የምንፈልገው። ይኸውልህ ሄርሜላ ማለት ለእኔ ምን ማለት እንደሆነች ጠንቅቀህ ታውቃለህ አይደለም? አንድ ቀን ለሰዓታት ላጠፋ አልፈልግም። ስለዚህ ምን የምርን ነው አብርሃም እንኳን ለአንድ ቀን ለሰዓታት ማጣት አልፈልግም ሄርሜላን። የምርን ነው ሪሊ እንዴ ምን አገባኝ ማለት ነው? ምን ይሁን እኔ ምን አገባኝ? የታውቃለሁ መታችሁ ስዝቷል ነበር እንዴ? ሆነ መቼ ነው መቼ ነው አለፈ የሄርሜላ ወንድም ሚኪ ነው የሚባለው አለፈ። ያ ጊዜ ዳኒ መጥቶ እየዛተ የነበረው አለፈ። እኔ አሁን እዚህ ጋር ማለት ነው ሪሊ ማለት ከጀርባ ሆኖ እሱ ነው ልትሉ ትችላላችሁ፣ ግን ስላላወቅኩኝ ቪዲዮ ላይ ስለሌለ ኦኬ ማውራት የምችለው ሩታና ኤፍሬም ነው ይሄ ነገር ያደርጋሉ ብዬ ማውራት የምችለው ገባችሁ አይደለ? የበለጠ ደግሞ ኤፍሬም ነው ይሄንን ነገር አድርጓል ምለው። ምክንያቱም ያገኛት እሱ ነው። አስፈራርቷል ሊሆን ይችላል። ከዚህ ቤት ውጪ ወይም ደግሞ ከአብርሃም ጋር ካልተለየሽ እንደዚህ አደርግሻለሁ ወይም ደግሞ አብርሃምን ማለት ይላችሁ ፊልም ላይ ካያችሁት እንዴት ነው እንዴ ሊበላችሁ ባልና ሚስት ሆናችሁ በጣም የምትወዱ ሆናችሁ ወይም ደግሞ አሁን አብርሃምና ሄርሜላ ናቸው። አብርሃምን እንደዚህ ከምንጎዳው አንቺ ከሱ ህይወት ትወጫለሽ ትጠፊያለሽ አጠፊም ብሎ ምንም ሳትናገር ትጠፋለች። እንግዲያውም እንግሊዘኛ ፊልም ላይ ምናምን ሁላ አለ ማለት ነው። እኔ በጣም ነው የምከታተለው። እሱን ጥለሹ ካልወጣሽ አሁን እንዴት እሱ ፊልም ያየሁት እንዴት መሰላችሁ? ሀብታምና ደሃ ተፋቅረው ማለት ነው። ከዛ በኋላ ደሃዋን አባትዮ የሱ አባት ወይ ደግሞ የሱ እናት ይሄ ሁሉ ብር ሰጥሻለሁ ይሄ ብር እንዳለ ይዘሽ ሂጂ ከሱ ህይወት ውጪ ያለበለዚያ የሆነ ነገር አደርግሻለሁ ሲሉ ሴቷ ትጠፋለች ማለት ነው። ከአገሩ ላ ትሳፈራለች ሌላ አገር ማለት ነው። ገባችሁ አይደለ? ስለዚህ አሁን የሄርሜላ እንደዛ አይነት ነገር ከተረገ ከአብርሃም ህይወት ካልወጣሽ ኦኬ አብርሃምን ትተሹ ከዚህ ሀገር ካልወጣሽ ወይ ደግሞ ከዚህ ቤት ካልወጣሽ አብርሃምን እንጎዳብሻለን ወይ ደግሞ አብርሃምን እንደዚህ እናደርግብሻለን ብሎ ሄርሜላን የሆነ ነገር ካደረጉ ካስፈራሯት ልጠፋ ትችላለች። ገባችሁ? አብሶ ኤፍሬም ተጠያቂ የሚሆነው ሌላ እና ሩታ ሁለተኛ ተጠያቂ ሌላ ሰው ግን መተ ከኋላም ከምንም የሌለው ከጀርባ ይኖራል ብለ አስበ አላቅም። አብርሃም መተ ዳኒ መጠየቅ ተግባር ነው ወይ ደግሞ ዘንድራችሁ በር ሰብራችሁ አልገባችሁ ተሰማኛለህ? የሆነ ነገር አሁን የት ናት? በቃ አሁን መጨረሻ እኛ ሌላ ነገር ስለመግባት አይደለም እየሰማሁ ነው። ምን አውቃለሁ እንዴ? እኔ መተ መጠየቅ ምን አውቃለሁ? ብዙ ነገር ታውቃለህ። ዳኒ ነገሩ ነው ወደ ሌላ ነገር ወደ ነገር አታንዛዛብንና የፈለጋችሁ በደረጃ መድረስ ትችላላችሁ። ግን እኔ ሄርሜላን አላየኋትም አላቅም። ገባህ አይደል? ስትኖርም አላቅም ሳትኖርም አላቅም። ወንድነት ነው እንደዚህ ያልሽ አንተ እኛ ላይ የፈለጋችሁ የፈለጋችሁ ነገር ማምጣት ትችላለህ። እኔ ምንም ላመጣ አይደለም። እሺ በቃ እኛ እሷን ነው የምንፈልገው። ከእናንተ ጋር ግብ ውስጥ መግባት አንፈልግም። ልጅቷን ነው የምንፈልገው። ስለዚህ ልጅቷን ደግሞ ያለ እናንተ ማንም የትም ቦታ እንደማይወጣ ጠንቅቀን አማቀው ነገር የለም። ምንድነው ፍላጎት? ያንተ ፍላጎት ምንድነው? እኔ ምን አቅልሃለሁ? መተህ ዛሬ የምትጠይቀኝ አንቺ ማንም ነው ተፈጥሮ የሚያል ሲያዝ ደግሞ እዛ ምን ታደርግልኛለሽ? ሄርሜላ ለኔ እንዴ ምን አደረገችልኝ? አሁን ምን ታደርግልኝ? ምንም ባታደርግልኝ የዛኔ ለምን እንደዛ አደረጋችሁ? ምን አደረግን? እዛ አንደኛ ቀለበት ቆየ የዛ ሰዓት ቆየ እኮ ስለ ቀለበት ምናምን ቆየ። አሁን እኮ አዲስ ፋይል ተከፍቷል። እንዴ የሄርሜላ ወንድም ሚኪ ማለት ነው የሄርሜላ ወንድም ነው። ግን ይሄ ከሀይሚ ጋርም እኮ ቪዲዮ ሰርቷል። ቤተሰብ እኔ አላውቅም። እኔ ብታጅራ ውሸት በጣም ብዙ ስለሆነ የሄርሜላ ወንድም ነው አላለም። ኦኬ ሚኪ የሄርሜላ ወንድም ነው አላለም። ሚኪ ማለት ነው ያ የዛ ሰዓት ቀለበት አውልቂ ምናምን የተባለ ሰዓት አልፏል። አሁን አዲስ ፋይል ተከፍቷል። ሩታና ኤፍሬም መጥቷል። አዲስ ፋይል ይዞ ማለት ነው። ያ ነገር አውሩ። ያለፈው ነገር ይዛችሁ ዳኒን ፕሮግራሙ ላይ መጣችኋል። እሺ ከዛ በፊትም ቤቷ ድረስ መጣችኋል። አሁን ጠፍታለች። እናንተ ናችሁ ምን ለማለት ፈልገህ ነው? ከማን ጋር ትንሽ ማለታ ምን ማለት እንግዲህ ያያችሁ ነገር አስከፍተው ሊሆን ይችላል። አሁን እያደረክ ያለው ነገር እያየን ነው አይደል? በቃ እንኳን ሰላም ወርዳችሁ ይቅር ተባባላችሁ ምናምን እኛ ወጥተናል። ከዛ ነገር ላይ የግሩፕ ጥምረት የሰራችሁት ነገር ምንም አላማረኝ። ሲጀመር አንተ ከኛ ጋር ያለን ነገር ሰላም ብታወርድ ኖሮ አንተ ጋር ባልመጣን፣ ግን በመጥፎ መንገድ ነው የተለያየ ነው አይደል? ስለዚህ እናንተ ጋር ናት አጭር አማርኛ። ስለዚህ ለጥቂት ቦታ ኦኬ ማለት ከዳኒ ጋር ስላልተስማማችሁ ከዳኒ ጋር ሰላም ስለሌለ እንደተጣላችሁ እዛው እንዳላችሁ ስለሆነ ነው ኤፍሬም እሱ ጋር ነው ብላችሁ የመጣችሁት። ኤፍሬም አልኩኝ ሄርሜላ እሷ ጋር ነው እሱ ጋር ዳኒ ጠልፏታል ብላችሁ የመጣችሁት። ኤፍሬም ነው የጠለፋት። አለቀ። ሩታና ኤፍሬም ነው የጠለፏት። እኛ በእናንተ ህይወት ላይ ገብተን አሁን ኢንስታግራም ቻናል የለም አብራም ለምን በዚህ ልክ አንተ ተደረጋችሁ? ኢንስታግራሜን አስተፋችሁ ዝም አልኩኝ። አሁን ደግሞ ጭራሽ ሄርሜላ ደግሞ ነገሮችን እንትማላችሁ ዌት እኔ የማውቀው ነገር የለም። ሰውዬ እኔ እያንዳንዱ እርምጃችሁን ሳላቀር ይቻላል። ገባ? ሆን ብላችሁ ሪፖርት አደረጋችሁ። ኢንስታግራሜን አስተፋችሁ ዝም አልኩኝ። አሁን ደግሞ ጭራሽ ሄርሜላን ደግሞ ነገሮችን እንትምላችሁ ዋይ ቤተሰብ ለምን ሌላ ድራማ ሊጀመር ነው? አላምንበትም።
አላምንበትም። ኢንስታግራም እነ ሩታ ሪፖርት አድርጎ አስጠፉት የአብርሃምን። ኖ ኔቨር 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 ኤቨር። ኢንስታግራም ዩቲዩብ እና ኢንስታግራም ኦኬ በጣም እንትን አይደለም። እንዴት ነው? ቀላል አይደለም። እንደ ቲክቶክ እና እንደ ፌስቡክ ቀላል አይደለም። ሪፖርት ተደርጎ በአንዴ የሚጠፋ አይደለም። አብርሃም ጅል አታድርገን እንጂ እንደዚህ አይነት ጅል እንኳን አይደለንም። በቀላሉ ኢንስታግራም ሪፖርት ተደርጎ ምን ስላጠፋ ማለት ይኸውላችሁ፣ የሆነ ነገር ሪፖርት ስታደርጉ ኦኬ የምታወሩት ነገር ቃላት ይኸውላችሁ፣ እንኳን እናንተ ሪፖርት ሳታደርጉ ራሱ እኔ አሁን የማውራ ቃላት ማለት ነው። ገባችሁ አይደለ? የማውራ ቃላት ኦኬ እያወራ ያለሁት ቃላቶች ዩቲዩብ ራሱ በኤአይ ፈትሾ ነው ዳውንሎድ አድርጎ እኔ አፕሎድ ሳደርገው ራሱ ፈትሾ ነው ለእናንተ ላቀርብ የምችለው። ገባችሁ አይደል? አለበለዚያ በአየር አስቀምጦ ኦኬ ስትራክ እና ኮፒራይት ይልክብኛል የማውራ ቃላቶች መጥፎ ከሆነ ማለት ነው። 30 ደቂቃ ይፈተሻል ቪዲዮ። ከዛ በኋላ ነው ወደ እናንተ የምለቀው ነኝ። ገባችሁ አይደለ? ዝም ብሎ አይለቀቅም። ስለዚህ አብርሃም ኢንስታግራምህን ሪፖርት ተደርጎ እንዲደለት ወይም ደግሞ እንዲጠፋ ወይም ደግሞ ኢንስታግራም እንዲዘጋ ከሆነ መጀመሪያ እየፖስትካቸው የነበሩት ፎቶዎች ኦኬ የሆነ እንዴት ነው ለኢንስታግራም ማይመጠን ከሆነ እራሱ ያጠፋል እኮ ኢንስታግራም አይደል እንዴ? የለጠፍካችሁ መጥፎ ነገር የለም። ማይፈቀድ ለኢንስታግራም ማይፈቀድ ነገሮችን አልለጠፍክም። ስለዚህ ምንም ነገር ሪፖርት ቢደረግ ኢንስታግራም አይዘጋም። ገባ? ጭራሽ ኢንስታግራም ቲክቶክ ብትል ኦ ፋይኒ ገባ አይደለ? ቲክቶክ እንደ ህፃን ልጅ ነው። ገባችሁ አይደለ? የሌለ ነገር እንኳን ሰው ሪፖርት ካደረገ ትክክል ነው ብሎ ይቀበላል። ገባችሁ? እዚህ ጋር አሁን ዩቲዩብ ለማውራት አይጠበቅብኝም ማለት ስለሌላ ቻናል እዚህ ጋር ቻናል ለሌላ ስለሌላ እንትን ሌላ ማውራት አይጠበቅ ማለት ስለሌላ አፕሊኬሽን በሌላ አፕሊኬሽን መጥፎ አድርጋችሁ ማውራት ጥሩ አይደለም። ገባችሁ? ብዙ ማውራት ይችላል ግን ማውራት አልፈልግም። ምክንያቱም ስለ ፌስቡክ ዩቲዩብ ለማውራት ስለ ዩቲዩብ እዛ ማውራት ምናምን ጥሩ አይደለም። እሱን አውቃለሁ ስለ ህግ ማለት ነው። ስለዚህ አብርሃም ይሄ እንትን አይደለም፣ አላምንበትም። በቀላሉ የሚጠፋ በፍጹም ይሄ ውሸት ነው። እልም አለ ውሸት። አብርሃም ኢንስታግራሙ ተደልቷል ሪፖርት አድርጎ ምናምን እልም ያለው በቲክቶክ ብትመጣ ምርጥ ድራማ ይወጣ ነበረ። አብርሃም ቲክቶክን ፕራይቬት አድርገ ኦኬ ብትመጣ ኖሮ ምርጥ ድራማ ይወጣ ነበረ። ግን ኢንስታግራምን ፕራይቬት አድርገ እንደዚህ አይነት ድራማ ነው ኔቨር ኢንስታግራም እኮ ነው የምናውቀው እንዴ። ኢንስታግራም እኮ ቲክቶክ አይደለም አባቴ። ቲክቶክ ፕራይቬት አድርገ ብትመጣ ኖሮ ናይስ ምርጥ ነበረ። ግን በኢንስታግራም የማይመጣው ያገናኝ ነገር የለም። ከቤላ ጋር ምንም ያገናኝ ነገር የለም። አስተሳሰባችሁን አስተካክሉ የቡታጀራ ዩቲዩበሮች የሚለው እኮ ለዚህ ነው። ስለ ኢንስታግራም በደንብ ሳታጠኑ ቲክቶክ በደንብ ሳታጠኑ የትኛው ድራማ መስራት እንደምትችሉ ወይም ደግሞ የትኛውን ፕራይቬት አድርጋችሁ ተዘጋ ብላችሁ ለማውራት ራሱ እንደምትችሉ ሳታቁ መምጣት አይጠበቅም። ገባ አይደል አብርሃም? እንዲቀልዳል እንደ ኢንስታግራም ሪፖርት ተደርጎ ጠፍተዋል። ምን ስለሆነ ምን ስለተፖስተተ? ኧረ በስመ አብ እንዴ! የኔን ኢንስታግራምን ሪፖርት አድርጋችሁ ማስተካከል የምትፈልጋችሁ ዝም በል ሪፖርት ማድረግ ችግር የለውም። እኔ አመጣዋለሁ ምንም ነገር ኢንስታግራምም የሆነ ፎሎወር ማለት እኔ አመጣዋለሁ ችግር የለብኝም። ግን አሁን ወይ ሽጣው ነው ሽጣችሁት ነው ታውቃላችሁ። ከዚህ በፊት ጽጌ እንግዲህ ዩቲዩባን ሽጣ ኦኬ ፎሎወር 90 ምናምን የነበረው ሽጣ ከዛ አብርሃም አዘጋ ብላ ያለቀሰች ናት። ይሄ እንትን ነው ልማዳቸው ነው። ገባችሁ አይደለ? ምክንያቱም የአብርሃም 100K ከገባ በኋላ በአንዴ ወርዶ ነበር አይደል ኢንስታግራሙ። ስለዚህ ቫራል አልወጣም ይሆናል። ስለዚህ አዲስ መክፈት ፈልጎ ነው ቤተሰብ። ገባችሁ አይደለ? ቫራል አይወጣም። እና አሁን እነ ብሩኬ የሃይሚን ብዙዎቹን ካያችሁት ቬሪፋይድ ሆነዋል። መከፈል ተጀምሯል ኢንስታግራም ማለት ነው። በትንሽ ፎሎ በ20ሺም በ10ም በ30ም ቬሪፋይድ አድርጋችሁ ትክክለኛ ፎቶዋችሁን እየለቀቃችሁ ቫራል ወጥቶ እንዲከፈላችሁ ማድረግ ትችላላችሁ። አብርሃም ግን ማድረግ አልቻለም። ምክንያቱም እንትን ተደርጎበታል። ገባችሁ? ፎሎ እንትን ሲባል ምናምን ምንድነው ችግሩ ምናምን ብሎ ያጠናል። ግን አይዘጋም። ግን አብርሃም አዲስ መክፈት ከፈለገ ልከፍት ነው በል አባቴ፣ ችግር የለውም። ያኛው ኢንስታግራም እንደዚህ ሆኗል። አዲስ ልከፍት ነው ፎሎ አድርጉኝ ብላችሁ በእውነት ሲጀመር እውነት ስታቁ ነው በእውነት የምትመጡት እናንተ። እውነት ስለማትወዱ ሄርሜላ ነው የመጣችሁ። ዳኒ ሄርሜላ ያለችበትን ነገር እኔ አላውቅም። ትኑር ትጥፋ የማውቀው ነገር የለም። ሰው እንዲያረ ተረዱኝ። እኔ አላውቅም። እስኪ የተደዋወልክበት ነው ያሳየን እኮ ማለት ይችላል። ያው ማለት ይችላል። እስቲ እኔ ተደዋውዬ እኮ ነው እንኳን ሰው ይፈልግ እኮ ነው እንዴ? ምን አግብቶኝ ነው እኔ ለሄርሜላ የምደውልላት? እንዴ ምን አገባኝ እንዴ?
በሰሙን ከሌሎቹ ጋር አወራ ተሰማኛለህ። የተነሰስከው ስራ ነው እየነገርነህ ያጠፋው ይችላል። ይሄንን ለምን ተናገረው ነገር አለፍነት ሰጪ እንደባለ ምንም ማቆ ነገር የለም። ምንም ማቆ ነገር አላውቅም። ማን ይብላል? እንዴት አታውቅም? ምን አውቃለሁ? ትናንትና ህይወቷን መተሰበጠበት የነበርክ ሰው ዛሬ አላውቅም። እኔ አይመለከተኝም። ገባህ አይደል? ሚኪ ዝም በል በእናትህ። የማይመስል ነገር አታውራ። ትናንትና መጥቶ ህይወትን ትናንትና መጥቶ እየበጠበጠ የነበረው ኤፍሬም ነው። ገባህ አይደል? እሱን ሄዳችሁ ጠይቁ። እንዴ ቆየ እኮ ሄርሜላ ህይወት ከወጣ እኮ ዳኒ ቆይቷል። አለቀ። ሩታ ከህይወቱ ካስወጣች በኋላ ዳኒ አጠገብ ደርሶ አያውቅም። ሰው አውርቶም አያውቅም። ከጀርባ አድርጓል ልትሉ ትችላላችሁ። አይ አላውቅም። እዚህ ጋር መጣችሁ ስትናገሩ ማለት ነው እየደመደም ወይም እነሱ እነ አብርሃም ማለት ነው ዳኒን ፈልጎት ለድራማ ገባችሁ። ከነሱ ጋር እንዲቀላቀል ከሆነ አላውቅም። ያለ ጥፋተኛ እያደረጋችሁ ነው። ገባህ? እኔ ለፈለኩ አይነት መንገድ መምጣት ትችላለህ። አሁን ያለችበት ቦታ ውሰደን። ስም በማጥፋት ራሱ ዳኒ እነሱ መክሰስ ይችላል። ግን ህግ እነሱ ቦታ ህግ የለም። ኢትዮጵያ ውስጥ ህግ አለ። ነገር ግን እንደ ኢትዮጵያ ህግ እንደሌለ ነገር ስለሚሰሩ እነሱ እንደውም እነሱማ ተሰማኛል። አንተ ለምን ይመጣኝ? አንተ ለምን ይመጣኝ? በቃ እኔ አንተ መጠየቅ ይችላል ያለ ስሜ ነው ተኝተኛል። ምን ያደርጋለሁ? ምንድነው? እሺ ደረቀኝ። ቆይ እሺ እኔ አላውቅም። አብርሃም ሊያለቅስ ነው ፊቱ። አብርሃም ሊያለቅስ ነው። የምሬ ነው። በቃ ሊያለቅስ ነው። ፊቱ ያስታውቃል። በእናትህ ውሰደኝ ይላል። የማያውቅ ቦታ የት ይውሰድ? ወንድም ምን ሄደ ጠይቅ። አብርሃም እኮ ነገር የለም እንዴ? እኔ ምንም ጭራሽ አላውቅም እንዴ? ባቀን የፈለከው ነገር እኔ እከፍላለሁ። አቤት በገንዘብ አቤት። አብርሃም እኮ በገንዘብ ነው የሚያስበው። ለዛ እኮ ነው ጭንቅላታችሁ እንዳለ በገንዘብ ስለሆነ እኮ ነው። ምንም አስተሳሰብ የሌላችሁ የምታስቡት ሁላ በገንዘብ ስለሆነ ኤቭሪዴይ መኒ ስለሆነ ጭንቅላታችሁ ላይ በቃ ሌላ ነገር ማሰብ የለም። በቃ ገባችሁ አይደል? ሁሌ ገንዘብ ጭንቅላቱ ይኸው በገንዘብ የፈለግከውን እከፍላለሁ። ሄርሜላ ካለከኛ የምፈልገው ነገር ያደርግላሉ። ችግር የለም። ከዚህ በኋላ ተጠፋው ነገር ካለ ይከፋታል። ሰማኛለሁ። እኔ ከማንም ምንም ነገር አልፈልግም። ከማናችሁ ምንም ነገር አልፈልግም። ቢያንስ አሁን እኛ ልጅቷን እንፈልጋታለን። በእናትህ እኔ ማውቀው ነገር የለም። አብርሃም እግዚአብሔርን ማውቀው ነገር የለም እኮ። ተረጋጋ። ቆይ እኔ እግዚአብሔርን ማውቀው ነገር የለም። ተረጋጉና አዳምጡኝ። እኔ ምን ልናደርግ አይደለም የመጣው። አንተ የፈለግከውን ብታረግ አሁን እኮ ይቅርታ አብርሃም አልቅስ። በቃ ትንሽ አልቅስ። የምን ይውጣል? ልጅቷን በጣም ነው የምወዳት ሄርሜላ። እኔ እርግጠኛ ነኝ ቤተሰብ እርግጠኛ ሆኜ የምናገረው ነገር ምንድነው ታውቃላችሁ? በአብርሃም መጥቶባት ነው የጠፋችሁ ሄርሜላ። ከጠፋች ገባችሁ አይደል? ከጠፋች በአብርሃም አስፈራርተው ነው ሄርሜላን ያጠፏት። ገባችሁ? ምክንያቱም አብርሃምን እንደዚህ እናደርገዋለን አለበዛ ከሱ ህይወት ውጪ ብሎ ኤፍሬም የዛ ሰዓት ምሳ ምናምን ጋብዣታለሁ ብሏል አይደለ? የዛ ሰዓት ብቻውን አይደለም ያገኛት። እኔ አስተሳስበ ያው የኔን አስተሳያው እኛ ምን ሰጠው ነው የሚሰሩት እነሱ። እኔ አስበዋለሁ። በቃ እነሱ እንዳሰቡት እንደሰሩት ቪዲዮ እኔ አስበዋለሁ። ገባችሁ አይደለ? ስለዚህ ኤፍሬም የዛ ሰዓት ከሰው ጋር ነው ያገኛት፣ አስፈራርቷታል። ከአብርሃም ህይወት ውጪ ካልወጣች ግን እንደዚህ እናደርገዋለን እሱን ብሎ በሱ ነው የመጡባት። ስለዚህ ነው የጠፋችው። አለቀ። ሄደ ወንድምን ጠይቅ። ተረጋጋ። አንተ አይደለም ዳንስ እንደሚሮን ምን ነው ታንኮ ያለው ነገር ሰጠኝ መረጃ ሰጠኝ ነገር ሰማኝ ይልኝ እኔ ነገር ቆኔ አንተ ከፋለ እንደኝ ገባ እኔ አንተ ላይ ክፉ ነገር ማለት እኔ እግዚአብሔር ላላቀም ሻብራ ምን እንደዚህ ስትሆን ነገር እኮ እኔ ማቆ ነገር ቢኖር ነገር አለው ግን ምን ማላቀም እንዴ በማላቆ ነገር ሽያት ብየሩ ሰዳችሁ እንዴ እኔ በቃ ከነገራቻችን ታው ስትሩ ወጥቻለሁ። በቃ ትቼ ራሴን ነው እየኖርኩ ነው እንዴ እኔ ምን አግብቶ ነው መጥቼ ሄርሜላን መግተው እንዴ ሄርሜላን ወስዳት እኔ ምን ታረጋግኛለሽ? ሄርሜላ እንዴ ካንተ ጋር ነው ይወጣላት ያንተ እህት ነች። እኔ ምን ነችና ነው ወስዳት እንዴ ለምን ዛሬ መጣችሁ ወንጀለኛም ታረጉት እንዴ አሁን በጸባይ ተጠያቂ ነው እንጂ ይሄን ነገር ወደ ወንጀል ኮስተርከው እኔ ምን እናንተ መጠየቅ ይችላል። በማላውቀው ነገር ይሆን ይችላል። ተጠያቂነት አደነ አንተ ማደነ አንተ ነሳግ ነው ብታ ምንም ነገር አያስፈልግም። ስለምታ አይደለም እኛ ያወራን አይደለም መጣ ስትዘት ነበረ ነው ማምጣታችሁ እኮ ምንም አልከፋንም። መጣ ስትዘት ነበረ ቤቷን ደግሞ ድጋሚ ሄዳችሁ በርገን ጥላችሁ ገብታችኋል። በህግ ስላልጠየቅናችሁ ነው። አሁን የፈለግከውን ነገር አንተ የፈለግከውን ነገር ጠይቅ። አላውቅም እንዴት ካላወቁስ እንዴ ሄርሜላ መጥፋት እኔ የማውቀው ነገር የለኝም። ስለዚህ መረጃውን ካለ ነገርን አጋሮች ከሆኑ አብርሃም እኔ የማውቀው ነገር የለም። አንዴ ተረጋግታ አዳምጠኝ። እንዴ የማውቀው ነገር ቢኖር እነግርሃለሁ። እኔ ሄርሜላን ወስጄ ከእናንተ ያለኝ አጋሮች ሄርሜላ መጥፋት እኔ የማውቀው ነገር የለኝም። ስለዚህ መረጃውን ካለ ነገርን አጋሮች ከሆኑ አብርሃም እኔ የማውቀው ነገር የለም። አንዴ ተረጋግታ አዳምጠኝ። እንዴ የማውቀው ነገር ቢኖር እነግርሃለሁ። እኔ ሄርሜላን ወስጄ ከእናንተ የምወስድበት ምንም ምክንያት የለኝም። እንዴ አድምጡኝ። ምን ነው በዚህ ልክ እንድንጨቃጨን አደረጋችሁ? የእናንተ እንደዚህ መሆን እኔ ምን አልገባኝም። እንዴ እኔ ምንም ሪሊ የምሩ ነው የሚያለቅሰው። ኧረ ሄርሜላና ይለት ምክንያቱም ማለት ነው እዚህ ጋር ሄርሜላ አንቺን ቢያስፈራሩሽ ራሱ ማለት ነው እኔ ማደርገው ግን አብረን የፈለገ ነገር ይወጣል። ኦኬ ለአብርሃም ነግሬው እንደዚህ ሊጎዱ እያሰቡ ነው። ስለዚህ እኔን ከህይወቱ ውጣ ተብያለሁ ምናምን ለዛ ነው ጥፊ ተብያለሁ ምናምን ብላ ምን ብትናገር አሪፍ ነበር። አብረው ሁለቱም ተዋግቶ ቢወጡ ይሄን ቢያሸንፉ አሪፍ ነበር። መጥፋት የለባትም። ነይለት እንዴ አብርሃም ካላሙኩ ምን ላድርግሽ? እኔ ይኸውልህ አብርሃም አንድ ነገር ልንገርህ፣ የፈለከው ቦታ ወሰደኝ። የፈለከው ሲጀመር አንተ ጅል ነህ አብርሃም ማለት ነው። ሩታ መታ አንተን ይቅርታ ስጠይቅ ራሱ መጠራጠር ነበረብህ።
ገባ አይደል? መታ አንተና ሄርሜላን መታ ይቅርታ ስትጠይቅ እሷ ኦኬ ከናንተ ይቅርታ ምን ትፈልጋለች? ከናንተ ተለያይታችኋል አይደለ? እሷም ህይወታን ቀጥ ለጥ ብላ መጀመር ትችላለች፣ እናንተም ህይወታችሁ መጀመር ትችሉ ነበረ። እሷ ግን ከናንተ የፈለገች ነገር ስላለ ነው መታ ይቅርታ ጠየቀችው። እናንተ ደግሞ አምናችሁ ተቀበላችሁ። ስለዚህ አሁን ብትወቀጠው ምን ብትሉ ስለዚህ አታልቅስ። ወደሽ ከተደፋሽ ቢረግጦሽ አይክፋሽ የሚለው ይሄ ነገር ለእናንተ ይሰራል። ስለዚህ ወዳችሁ ነው የገባችሁት። ምን ይደረግ ቦታ ወሰደኝ የፈለከው ቦታ ወስዳት አንገባ እንደዚህ እንድትወልብኝ አልፈልግም። ጌታ ምስክሬ ነው። የማውቀው ነገር የለም። አንድ አንተ ማርለም ካንተ በቃ ምን መድረስ ግን በቃ ነው የሚሉን ተንኮኑ በቃ ነገሮች ይበላ እሺ ካላችሁ ከሰሞኑ ኢንፎርሜሽን የለም። ተረጋጋ። ቆይ ወልድ ደውልላችሁ አይ ነው ከዚህም በላይ ስሜት ልትሆን ትችላለህ። በጣም ተጎድተሃል። በአንድ ተራ ነገር እንደዚህ ትታለላለች። ራሱ እቺ የወደደች መጣበት የወደደችው ባለ ትዳር ነው ብዬ ነግሬሃለሁ። መጋፈጡ ከብዷት ሊሆን ይችላል። እውነት ነው። መጋፈጥ ፈርታ ነው የሄደችው ሄርሜላ ማለት ነው። ምክንያቱም አስፈራርቷታል። ስለዚህ ለዛ ነው። ምክንያቱም ይኸውላችሁ የሆነ ነገር ውስጥ ስትገቡ ማለት ነው። እኔ አሁን ይሄ ካልተውሹ የሆነ ነገር እናድርጓለን እሱን ወይም ደግሞ አንቺን የሆነ ነገር እናደርጋለን ብል ከሱ ጋር ተነጋግሬ እፈተዋለሁ እንጂ ሄርሜላ ደግሞ ለዛ ነው የጠፋችው። ፈርታ ነው የጠፋችው አብርሃምን የሆነ ነገር እንዳያረጉባት ማለት ነው። እኔ መጣልኝ ጭንቅላቴ ላይ እሱ ነው በቃ ሌላ ነገር ነው። በቃ ተውሽ ባይ እኔ በትዳር ማን የገባችሁ ሰው የኛውን ነገር መቋቋም ከብዷል ሊሆን ይችላል። የጠፋችው እኔ ምን አውቅልሃለሁ? እኔ ምንም አይነት ነገር አልበደልኳትም እያልኩ ሰላም ነበር እያልኩ ነው። አብርሃም አንተ አይደለም የበደልካት። አንተም ሄደህ ሀብሉን ተቀበልክ። በሱም ልታኮርፍ ነው ድጋሚ ይሆናል እንግዲህ ኦኬ ተቀብለ ምናምን ከሷ ጋር ሀብል ተቀብላል። ከዛ ደግሞ ኤፍሬም የሆነ ነገር አድርጓል እንግዲህ ነገር የለም። እሺ ምን እንደሆነ ነገር ሳይኖር ይሄ ብዬ ምን ነገር የለኝም እንዴ? እኔ ሜሮንንም አላገኘኋትም ሰሞኑን። በቃ አብርሃም ማነው ሩታንም ቁጥሩን ተፈመጥ በቃ አይጥራ የጠራም ስልኩ ዶክተሩ ቁጥም በማይሆን ሲክ ደውል ያላችሁ ነው በምታነሳው እናንተ ጓደኛው ጋር አይደለም ኤፍሬም ጠይቁ መጀመሪያ። እሺ እኔ በእውነት ምንም አልገባኝም። አሁን እያለኝ ያለው ተፈጣሪ ያሉት ነገር ያለን ግን ሁላችሁም ሰዎች ልትረዱ የሚፈልገው ነገር ምንድን ነው? እኔ ስለሷ መጥፋት እኔም ዳኒ መጥፋት ሄርሜላ ተጠያቂ ናት ብዬ አላስብም። ቤተሰብ እናንተ ምን ትላላችሁ? እኔ የምለው ሩታና ኤፍሬም ነው አለቀ። ሌላ ነገር ምንም ሁለቱም አስፈራርቷት በአብርሃም ስለዛቱባት ጠፍታ ነው ብዬ ነው ማስበው። ሌላ ነገር እናንተ ያሰባችሁትን እንግዲህ ኮሜንት ላይ ጻፉልኝ። ለቤት አዲስ ሆናችሁ ላይክ እና ሰብስክራይብ ሳታረጉ እንዳትወጡ። ሰላማችሁ ይብዛልኝ። ወዳችኋለሁ፣ አክብራችኋለሁ። ባይ ባይ።